ነው አይደለም። ወይኔ ማላው ነገር አለ ይከታብኝ ነው ለዚህ ስንት አስረዳኛል። ከሱ ጋር እዚህ ቤት 100,000 ይሆናል አዱን አላቅም የሆነ ነገር አድርጎልኝ ይሄዳ በቀሉት አሺ ነበር ገባ እኛም የራሳችንን ሀሳብ ቢኒ የችግር የለውም ቢወጣም ሀሳብ መስጠት እንችላለን። ይቅርታ እንዴ ሀሳብ እንስጥበት ማለት እሱ እያለ ያለው በየቦታው እየሰደቡኝ ስለሆነ ቃል ማታደርግልኝ ቃል መግባት አልነበረብም ነው ያለው። የግድ ስለገባው ማንሽ አንቺ ስምሽን አላወቅ ቃል አይደለም ይቅርታ አካውንት ስለገባለት አካውንቱ አይሰራም። ስለዚህ የማይሰራ አካውንት ነው እንጂ ያመጣው እኮ ቃል ገብቼ እኮ አይደለም። አካውንቱ አይሰራም። 2-3 ጊዜ ሞከርኩ አይሰራም። እሱ እያለ ያለው ተረድተሃል። ሌላ እርዳታ ላገኝ አልቻልኩም። በቃ ያወረደውት ሚስጥር ቆይ አንዳንዴ ቃል ይኸውልሽ እኛ ሲመጣ ምንድነው ሊያስገባልኝ ብሎ 3-4 ሞክሮ አልቻለም። ያኔ የተነገረን አይደለ? ከዛ በኋላ እሱም ራሱ አካውንት የተዘጋብኝ አለ። ከዛ ተጠፋፋ። አንቺ አስቢ እሺ፣ ከ5 ወር በፊት እንደዚህ ሆነ ልትረጂ ብለሽ ከዛ በኋላ አልተሳካም። አጥንቅ ሪያድም አካውንት የተዘጋብኝ ያልከው አካውንት ተዘጋ አለ። ሪያድ እኮ አለ አካውንቱ ተዘጋ አለ እኮ የሱ ለአንድ ወር ተዘጋ። ያ ግን በውስጥ አካውንቱን አስቀምጡልኝ ሲስተም የኢትዮጵያ ንግድ ባንክ ሲስተም እየሰራ አይደለም። በውስጥ አስቀምጡልኝ አለ። አስቀምጥኩለት እንደምድመው በቃ ማስጨናነቅ አይቻልም። ሰው ልጅ መርዳት የሚችለው እንዳለ እሱ አሁን አቁሜያለሁ መርዳት አልችልም ብሏል። አንተም ደግሞ ስሜታዊ አትሁን። በቃ ኦኬ በቃ ፍራኦል እዚህ ጋር እኔ ነኝ ናና ፕሊዝ አትሊስት ሌላ ናና ነገረው ይሄዳዝ መምጣት የለበትም። ብዙ ነገር እሱ አሁን አቁሜያለሁ አለ። ለምን ቆይ ይወዳ አንድ ነገር ልጠይቅህ ነኝ። ለዚህ ልጅ ስጥ ብሎ የሰጠኝ ሰው አለ? የለም አይደል? የለም የራሴ ነው ይወዳ በካናሴ ሳምቲ። ስለዚህ አሁን ሌላ መመናንስ አልፈልግም። ይወዳ አንተን አክብሬ ነው የመጣሁት። በቃ ነው አጼው ሰላም ብያለሁ። አመሰግናለሁ ፍራኦል። እኔ ግን እዚህ ጋር መናገር ለዚህ ልጅ ፍራኦል ቃል ገብተህለታል። አሚን መርዳት ያቆምከው ቃል ከገባለት በኋላ ከሆነ ቃል መግባት አይደለም እኮ አካውንት ነበረ፣ አካውንቱ አይሰራም። ሌፍት በቃ አሁን በዚህ ሰዓት ይኸውልህ እጅ ጠምዝዞ ማንም ሰው እንትን የሚያስገድደኝ ሰው የለም። ካዘናችሁለት ስጡት። $1,100 ነው በቃ። ስለዚህ እኔን መጠየቅ በቃ መናገር የምፈልገው መጀመሪያ ጊዜ አንዴ ፍራውልዬ ሪያድ ይኸውልህ እዚህ መጣህና እኛ ጋር ፓስተር ቤት የመጀመሪያ ጊዜ ነገርከን። እኔ ደግሞ ነው አመት በዓል ታይም ነበረ። እኔ ራሴን ሰጠሁኝ አይደለም መሰጠሁ ማለት አልፈልግም፣ ግን ሰጥቼልሃል፣ ትራንስፈር አድርጌልሃለሁ አይደለ? ይሄንን መጀመሪያ ላይ ያደረግንልህ እኛ ነን፣ ፓስተር ቤት ያደረግንልህ አይደለ? ለምንድን ነው አንተ እውነቴን ነው የምልህ እኔ እንዲህ አይነት ሰዎች ልቤን ይሰብሩኛል። አሁን እነዛ የሄድክበት ቤት ከፍራኦል ጋር የማይስማማ ቤት ነው የሄድከው። ለመሄድ እንኳን ብታስብ መጀመሪያ ከፓስተር ጋር መነጋገር ነበረብህ። እውነቴን ነው የምልህ መጀመሪያ እዚህ አስገብተን ከዛ እኔ ደግሞ እኔ ነኝ ትራንስፈር ያደረኩልህ መጀመሪያ ላይ አድርጌልሃለሁ። ከዛ በኋላ ደግሞ ሄደ ፍራኦልን እዛ ጋር እሱን ከእሱ ጋር ኮንፍሊክት በቆይ በአማርኛ ምንድን ነው መስማማት የሌላቸው ሰዎች ጋር ሄደ ለምን ታሳጠዋለህ እንደዛ? ይሄ ጥሩ አይደለም። እውነቴን ነው የምልህ በእግዚአብሔርም ዘንድ ቢሆን እኔ እንግዲህ ይኸውልህ በትክክለኛው ለመናገር እውነቴን ነው የምልህ እዛ ሄደህ ቴዲ ቤት እንደዛ ማድረግ የለብህም። ካደረክ እንኳን ኢሹ እንኳን ቢኖር መተህ እዚህ ፓስተር ቤት እንደጀመርከው ፓስተር ጋር ነው መጨረስ ያለብህ። ምክንያቱም እዚህ መተህ እያለ ነው አደለ ማን ነው ጂኒው እንኳን እኔ እረዳሃለሁ የ3 ወር ያለ እኛ ጋር መጨረስ ነበረብህ እንጂ እዛ ደግሞ ማሰው በተሰበሰበበት። አሁን አንተ ልንገርህ የበለጠ ራስህ ለዩቱብ አዘጋጀ። ቴዲ እዛ ዩቱብ ላይ ይለጥፈሃል። ከምሬ ነው የምልህ። ለምሳሌ ደግሞ ከዮዳብ ጋር ተነጋግረን በቀደም እሰጠዋለሁ ብዬው ነበር አይደል? ዮዳብ መጀመሪያ እኮ ያ ብሎ ነበር እሰጠዋለሁ ብዬው ነበር። ግን አሁን አሉን አፍትዶ እንትና ይስጠው አሁን የገባበት ቤት ይስጠው አስባለሁ። ሊና አለኝ አሁን እሱ ማስረጃ ሲወጣለት ያስታውሰኝ ብዬ ነው ማስረጃ የወጣውለት
ለምን አልረዳኝም ምናምን ብዬ እዛ ጋር ሪያድ እኔ አላስታውስም። ህዝብ ነው ያለው። ግን ኢዮዳብ ስለነገረኝ ብዬ ማስረጃ ይወጣል። አዳምጥ፣ አትጩህ። በሰው ገንዘብ ላይ አትጩህ። ይኸውልህ ኢዮዳብ ነግሮኝ አላስታውሰውም፣ ግን ሰጠዋለሁ ብዬዋለሁ። 300,000 ይኸውልህ ኢዮዳብ 300,000 ሰጠዋለሁ ብዬዋለሁ፣ ግን አልሰጥም። ስማ ይስጥህ። ቅድም የገባበት እነ ኡርጂ ምናምን ረድተዋል እንዴ? እኔ ግራ ገባኝ። ሌላ ሰዎች ረድተዋል። ኢዮዳብ በቃ በልሽ። ቻው አጼው ኢዮዳብ ነጂን ሁላችሁም አንቸው። እሺ ቴንክ ዩ ፍራውል ፎር ካሚንግ ቴንክ ዩ ማይ ብራዘር። አንድ ነገር ግን እናንተ ጋር ማታ ነው። አንድ የተሳሳትከውን ነገር ልንገርህ። መጣሁ ኢዮዳብ ጋር ስታወራ ጅኒው መጣሁ አሁን ቅድም የተናገርከው ንግግር እኔ ፌር ሆኜ ነው የምናገረው። ገብቶሃል? ልክ አይደለም። ቢሰጥህም ባይሰጥህም ጀስት በሪስፔክት ብታናገረው ጥሩ ነው። ቢኒ አንድ ነገር ግን አለ ዋይ በሱ ጫማ መሆን ያቃታችሁ እናንተ አይደለም። ቢኒ ቃል መግባት ሳይሆን አንዴ ላስረዳችሁ። ቢኒ አንዴ ላውራና ፊራዬ ከመሄድ በፊት የከነከነችኝ ነገር ስላለች ልናገርና እኔ ማወራክ ፊራ በጣም በሪስፔክት ነው ማወራክ። ክብርህን በጠበቀ መልኩ ነው ማወራ። እንደ ማንኛውም ሰውን ምዘልፍ ሰው አይደለሁኝም። ግን ምን አለ መሰለህ ለደሃ ሰው ለተቸገረ ሰው አንድ ብርም ቢሆን ቃል ከገባለት ያቺን ነገር አንተን ተስፋ አድርጎ ይጠብቃል። ቁጭ ብሎ በቃ ይሄ ሰው ከነገ ዛሬ ያደርግልኛል ብሎ በተስፋ ከእግዚአብሔር ቀጥሎ በአንተ በተስፋ ይጠብቃል። የተቸገረ ሰው እውነት ቃል መግባት አይደለም ቢኒ፣ ላስረዳ። ቃል መግባት ሳይሆን መጣ ድንገት ገስት ገባ። ከዛ ቪዲዮ ከፍቶ ነገረኝ። አካውንት ስጠኝ አልኩት። ስሞክር አካውንቱ አይሰራም። ከዛ ብሔራዊ ባንክ አስከፍትና ና አልኩት። እንደገና አይሰራም። አሁንም ለሁለተኛ ጊዜ ምናምን ሞከርንለት። በቃ አካውንቱ ሲሰራል ጻፍልኝ ብዬ አልተገናኘንም። ከዛ ኢዮዳብ በቀደምለት እንደዚህ ያልከው ልጅ ነበረ አካውንቱ አልሰራ ብሎ ይሰል አላስታወስኩትም አልኩት። እኛ ጋር 90,000 ብር ተሰብስቧል ሲለኝ ኦኬ ችግር የለውም እሰጠዋለሁ አልኩት። ለኢዮዳብ እሰጠዋለሁ አልኩትና አላስታውሰውም፣ ግን እሰጠዋለሁ አልኩት። ዛሬ የሄደበት ቦታ ይስጠው ነው። ሄለን ቤትም እኮ መጥቶ ነበረ ታስታውሳለህ? ፍራውን አላስታውስም። እኔ ይወዳ ማለት ግን እኮ ያለው አላስታውስም። ሄለን ጋር ላስት ዊክ መጣ። አሁን መሰለ ትልቅ ስህተት የሰራው እዛ ጋር ሪያድ ይኸውልህ፣ አንዳንዴ አይኖ እረዳለሁ፣ ግን አንተ ማንም ያላገኙንም እርዳታ ግን ታለ እኛ በምንችለው እያደረግን ነውና አሁን ፍራኦል ብዙ ነገር እየደረሰበት የተሰደብኩኝ ስለሆነ አልሰጥም አለ። መጀመሪያ እሰጣለሁ ብሎ ነበረ፣ ግን የመጀመሪያ የመጣ ጊዜ ማለት ነው። ከዛ በሆነ ጉዳይ ሊገጣጠም አልቻለም። እኔም አጀንዳ በዛብኝ እና ልንገጣጠም አልቻለም። በዛ መሀል ግን ሌላ ነገር ተፈጠረና ስጠይቀው አይ ካሁን በኋላ እንዲያውም ለማንም መርዳት መስጠት አልፈልግም አለ። እሱን ላንተ ነገርኩ። እሱን ስነግርህ ቅድም አሁን የገባበት ቤት በጣም ከ3 ዓመት በላይ ፍራኦል አምላክ ነው እያለ ሲከተለው የነበረው ቴዲ ዳጣ የሚባል ከሱ ጋር ሲጣላ ደግሞ ስሙን የሚያጠፋና ያ ነገር የሚያደርግ ነው። ተከትላ የገባችም ልጅ አይተለ። አሁን ምን ሆነ መሰለ አንተ ዛጋ ያስገቡ እዚህ ቤት ስለነበርክ ነው እንጂ አያስገቡም ነበር። ሌላ ጊዜ ቢሆን እዛ ከፍለ እንኳን አያስገቡም። ያ ሰው ፐርፐስሊ ማለት ነው እንደዚህ የሚያደርግ ሰው ነው። ያ ሰው አሁን ለአጀንዳ ለምናምን ለዩቲዩቡ ለምናምን ለማሟሟቅ አድርጎ ልክ ሲናገረው የነበረውን ሰምታል አለ። ስለሱ ሲወራ የነበረውን ነገር የፍራኦል ቀኝ እጅ ነበር። በቃ የሱ አምላክ ነው እያለ ሲከተል ነበር። በራሱ እንደዚህ አይነት ሰዎች ታማኝ አይደሉም። ለዛ ነው አሁን እኔ ፍራኦልን ናና ንገረው ነው ያልኩት። በቃ ናና በቪዲዮ ንገረው። እኔ ግን ከቴዲ አፍሮ በላይ ተጽዕኖ ፈጣሪ መሆኔን አላውቅም ነበር። ታውቃለህ፣ የእሱ ጉዳይ ነበር ሰሞኑን ወዲያው እኔ ጋር መምጣታቸው። ቴዲ አፍሮ በላይ ተጽዕኖ ዮዲያብ ለእኔ ቻንስ ሰጠኛለህ። አንድ ጊዜ ፍራኦል አንድ ጊዜ ቻንስ ስጡኝና ዮዲያብ እኔ አከብረሃለሁ አንተንም። ፍራኦል በጣም ጓደኛዬ ነው፣ ወዳጄ ነው። አም ሶሪ እኔ ምንም ነገር ፍራኦል ጋር የተነካካ ነገር ውስጥ አልገባም። ወሬቨር የምትሉትም እኔ ሚዲያ ሰውም አይደለሁም፣ ጌመርም አይደለሁም፣ ምንም ነገር አይደለሁም። ነገሮቹ የተቆላለፈ ነገር ስለሆነ ሲጸዳ ነገረኝ ይወዳብ እንጂ እኔ ፍራኦል ጋር አገንስ እየተባለ እየተነካካ እኔ እዛ ውስጥ አልገባም። ሶሪ ፎር ዛት ያ ማሜ ይወዳብ እንደዛ። አንተም ደግሞ እነ ሀኒቾ ስላገዛችሁት ተባረኩ። ቢኒም ያው ሚስ አንደርስታንድ እንዳታረግ ቢኒዬ፣ የተፈጠረው ነገር ይሄ ነው። ቃል ገብቼለት ብቻ ሳይሆን ልሰጠው 2-3 ጊዜ ሞክሬ አካውንቱ አይሰራም።
አሁን ግን the way he talked to me look ዲስሪስፔክት አድርጎ ገንዘብ ከሰው ተቀብዬ ሆልድ አድርጌ እንደከለከልኩ አይደረግም። እንደዛ ሪያድ አካነን ጎዳም ያ ፊራዬ ይወዳል ነግሮን አማሃ ይፈመና ጎዳ በቃ አከፈተን ጎዳ ናጀሳ ይወፈተን ኢልማን ከነ ጉድ ይፈድ አከጎተን ጎዳ ደለጋ ከነ ነይገልቺሳ ፍራውል ኢልማን ከነ ላል ኢልማን ከነ ሜ ፈጫሴ በዱ በቃ ዲፈመና ጎዳ ይወዳል። ነገ አስገባለታለሁ 200 ሺህ ነገ አስገባለታለሁ። አካውንቱን ላክልኝ ይወዳል። ግን ሪያድ ሌላ ጊዜ ሪያድ ደግሞ ማወቅ ያለብህ ነገር ማንም ሰው እኔ በገንዘቤ ማንም ሰው ዲስሪስፔክት እንዲያደርገኝ አልፈልግም። መስጠት ከፈለኩ እሰጣለሁ፣ መስጠት ካልፈለኩ አልሰጥም። የሆነ ሰው ላይክ አንተ ስትጠይቅ አይዶን ነው የድሬዳዋ ልጅም ስለሆንክ እዛ ብዙ ጭንቅ የለባችሁ። እሱን አንደርስታንድ እናደርጋለን። እንደዚህ የምትጠይቁበት መንገድ ምናምን እሱ እንዳለ ሆኖ ግን ወደ ሚዲያ ስትመጣ ግን ሚዲያው እንደዛ አይደለም። ገብተዋል። ቴዲ ሐዋሳ ከፍራውል ጋር አጌነስት ነው። የፍራውልን ውድቀት ይፈልጋል። የፍራውልን ስም መጥፋት ይፈልጋል። የዮዳብን ስም መጥፋት ይፈልጋል። እኛንም የሚሳደብ ሰው ነው። ገብተዋል። እንደዛ አይነት ቦታዎች ባትሄድ እዚህ መተህ ብትጠይቀው እሱም ይሰጣል። አሁንም ቅድም የተናገርከው ነገር መጀመሪያም ብየዋለው፣ ልክ አይደለም። ፍራውልንም እኛ ማስገደድ አንችልም። ገንዘቡ የራሱ ነው፣ ሰርቶ ያመጣው ገንዘብ ነው፣ የለፋበት ነው። እኛ የምንኖርበት ሀገር ላይ ገንዘብ እንዴት እንደሚመጣ እናውቃለን። ብድግ አድርጎ ከመሬት አንስቶ 200 ሺህ ብር መስጠት ማለት ቀላል ነገር አይደለም። ገብተዋል። እና ለሌላ ጊዜ ለወደፊት ህይወትህም ራሱ ቢሆን እንደዚህ አይነት ነገሮች መደገም የለባቸውም። እዚህ ከታችም የምታዩ 600 ሰዎች ሪስፔክት ይበልጣል ከምንም ነገር። ሁሉ ነገር ከሪስፔክት ነው የሚጀምረው። እና ፊራ ስለመጣም ደስ ብሎኛል። አሁንም በቃ ሁሉን ነገር ትተህ እሺ ያው እናንተን አክብሬ ቢኒ አጼ ከላይ አጼ በጣም ወደው ልጅ ነው። ይዮዳ በአንተም ደውለን የጠራኝ እና ሀኒቾም the way she I respect you guys። ግን እኔ አንድ ነገር ምላችሁ ነገር አለ። አሁን እኔ እንዳልከው ነው፣ ቀደም ቢኒ እንዳለው ሁሉም ሰው እኔ እጄን የዘረጋሁበት ቦታ እየጠሩ አልረዳህም እንደዚህ አላለህም ምናምን በቃ የሆነ እኔ ለመጣል አይ ዶንት ኖ ምን እንደፈለጉ ባይገባኝም እኔ የሆነ የረዳዋቸውን ሰዎች እየፈለጉ አልረዳህም በል። አሁን ቴክስት ባሳያችሁ በጣም ነው የሚገርማችሁ። ግን ይቅርታ ፍራውል ይቅርታ ይበላ አንተን። ምክንያቱም ሪያድ አትናደድ፣ አትቆጣ። ብኔም ለምን መሰለህ ለሚስት ስትል ለልጆች ስትል እንደዛ መታኮ ጉባ ጭንቅላቴ ላይ ነው ወንድሜ። በጣም ይቅርታ ተረጋጋሽ። በጣም ለምን እንደወጣ ቃለ አሁን እሱ እኛም ይኸውልህ እኛም እንድትረዳ አድርገናል። ብዙ ሰዎች እነሱ ናቸው ያሳሳቱት። እነሱ ናቸው ያሳሳቱት። ሲመጣ ስላለ አንተም እሺ ስላልክ እኔም 50 ሺህ ብር አስገባለታለሁ። ጠዋት 250 ሺህ ነገ ጠዋት ይገባልሃል። ለሁለታችን ወይ ፍራውን ላክለትና እኔ ዜል አደርግልሃለሁ። በቃ ሁለተኛ ግን ከዚህ በኋላ ምን ያደርጋል መሰለህ፣ ከዚህ በኋላ የትም ቦታ አትግባ። ሰዎች አሁን ምን ያደርጋል መሰለህ፣ ይጠሩና አውቀው ሰውን መጉዳት የሚፈልጉ ሰው ስም ማጥፋት የሚፈልጉ አሉ። በተለይ አሁን ቅድም የገባበት ሀቅ ለመናገር በጣም በጣም የሱ ጠላት ነው። ወዳጅ መስሎ ምናምን አትግባ። በቃ አረ እኛም ተቦልከናል እዛ ፓስተር ስራ ላይ አሳይ። ስራ ነው እኔ አንተን ሰው እርዳ ብዬ ጠይቄ አውቃለሁ። እኔ እኮ ለአንተ ስለሆነ አንተ አመጣጥ በኔጌቲቭ ስላልመጣ የድሬዳዋ ልጅ ስለሆን ካነጋገር እውነት ቀጥተኛ ነው፣ ግን በደለኝ አላለም። አመጣጥ ግን አሁን ምን መሰለኝ፣ አሁን እዛ ጋር ወስደው ሌላ ነገር እንድትናገር እያስተካከሉ ነበር፣ ወደ ስህተት እንድትሰራ እንደዚህ ያደርጋል። ያ ደግሞ ጥሩ አይደለም። ና ብለውታል ደግሞ እንዳትሄድ እዛ ቤት ዩቱብ ነው የሚሰሩብህ። እርዳታ ደግሞ በትኩሱ ነው። ይኸውልህ ውሎ ካደረ እርዳታ አይሆንም። በትኩሱ የዋለና ያደረ ነገር በቃ ይሄ ባደወይ ትልቅ እንትን ነው። ካሰብከው በላይ ነው አሁን የሆነው። መጀመሪያ ከተባለልህ በላይ በእኛ በኩልም ሰዎች ረድተዋል። አሁን አረግልሃለሁ ብለዋል። ሁለቱም ያረጉልሃል። በቃ ኬስ ክሎዝ። ከዚህ በኋላ ወንድሜ ልጆችን አሳደግ፣ ባለቤትን ቴኬር አድርግ እና አንተም ራሱ በቃ እምነትም ስላለ እንትን አትበል። የሰው ልጅ ሲሰጥ የ5 ወር ባደወይ የእግዚአብሔር ስራ ነው። ከ5 ወር በኋላ የተረሳ ከ5 ደቂቃ በኋላ ሰው ይረሳል። እና ፍራውል በጣም አመሰግናለሁ እኔን ናና አርግ ስል በመምጣት። ሌላው ደግሞ ያው እንትን
መልስ ትሰጣለህ በምትመልስበት መንገድ። ነገን ፍራኦል ተባረክ፣ በጣም እናመሰግናለን። አሜን አሜን። አይ መጀመሪያም እኔ እምቢ ብዬ አይደለም ሀኒቾ እንትን ብዬ ሳይሆን አካውንቱ ነው ያልሰራው። አካውንቱ 2-3 ጊዜ አልሰራም። ከዛ በኋላ አስተካክለ ተመለስ አልኩት። ደን ተጠፋፋን። ከዛ የወዳብ ሲያስታውሰኝ ብዙ ሰው ስለሆነ እኔ ጋር የሚመጣው አግዘዋለሁ ችግር የለም አልኩትና ከዛ በቀደም አይታችኋል እኔን ለመጉዳት ብሎ ሰው ከነበረበት ቦታ አንስተው ሌላ ቦታ አስቀምጠው አልረዳም አላገዘም እያሉ ስድብ ጀመሩ። ስድብ ሲጀምሩ ኦኬ እንደዚህ አይነት እየረዳው እንደዚህ የሚደረግ ከሆነ አያፍቱ ስታፕ ምናምን ብዬ አቆምኩ። ከዛ ላይ ይወዳብ እኔ ከዚህ በኋላ በእናቴ ስም ሁሉም እያለሁ አልረዳም አልኩት። ምክንያቱም አልፈርድብህም፣ ምክንያቱም አይቼዋለሁ እኔ ረድቼ እጄ ተነክሷልና አልፈርድብህም። ዮዳብዬ ይሄ ልጅ የተረዳው ልጅ ሌላ ነገር ውስጥ እንዳያደርጉት እሱ ይውጣ፣ እናንተ ቀጥሉ ጨዋታውን እና ለነገና ብለውሃል። ሪያድ ሰምተናል፣ ሁሉንም ለነገና ብለውሃል። እንዳትሄድ እዛ ቤት አጥፋ ቪዲዮ በቃ እናምታውሩትን አውሩ። የሚሰጡት ከሆነ እንትን ይበል እነሱ ለራሳቸው እያወቅ የሚሰጠው ይስጠው በራሱ የትም መለድም ወላሂ የትም መለድም የሚሰጠው ይስጠው በራሱ መሄድ ሳይሆን እዚህ ቤት ባትገባ አያስገቡም ነበር። ጠብቀው ሆን ብለው ድራማ ጠብቀው ነው ያደረጉት እንጂ ሌላ ጊዜ አሁን እሱን እንኳን እንደዚህ ፎሎወር ያለው ትላልቅ ነቢን እናንተ ያስገቧቸዋል። ተው እንጂ እኔንማ አንተ ቤት አይቶኝ ብሎክ አደረገኝ አይደል? እኔንም ብሎክ አድርጎኛል።